ለጽናት ወይ እውነቱን ንገራት ወይ ሊና አስወጣት። ሊና ወደ ውጭ ሀገር እስከሚሄድ እባክህ ታገዘኝ እያለች ኪራን እየተማጸነችው ነው። በጥላቻው ባታውቀኝ መልካም ነው። ቅዱስ ሊናን ቀጥሯት ነበር ካፌ ውስጥ። ሊና ፊቷን ተሸፋፍና አሮጌት መስላ መጣችና ወደ ካፌው ቅዱስ ከተቀመጠበት ወንበር ላይ ሄዳ ቁጭ አለች። ቅዱስም አላያትም ነበርና ይቅርታ እናት ሰው አለው በማለትም መለሰ። እባክህ እኔ ነኝ አለች። ምን አንቺ ነሽ እንዴ? ደግሞ ምን መስለሽ ነው የመጣሽው? አሮጌ እኮ መስለሻል። ባክህ ተሎ ንገረኝ የመጣሁበትንና የፈለግከኝን ነገር። እድሜን ማሳጠር አልፈልግም በማለትም ጥድፍ ጥድፍ ብላ ነገረችው። የነ ኪራን ቤት ለቀሽ ትወጫለሽ። ያ ቤት በስንት መከራ ነው ሰላሙ የተመለሰ። አትበጥብጭ ብሎም ይነግራታል። እንደዛም አይሆንም። ታዲያን የት ልሆን ነው? ካስፈለገም ከኔ ቤት መሆን ትችያለሽ። ታውቂያለሽ የነ ኪራን ቤት ለቀሽ ለመሄድ አንድ ቀን ነው የቀረሽ። እሺ ላስብበት ብላም ሄደች። ጥፍሯም ተገንጥሎ ጸጉሯም ምን ትመስላለች ሰይጣን በማለትም መለሰ። ኪራና ጽናትም ቁጭ ብለው እያወሩ ነው ሳሎን ላይ። ሰኑና ክብሮም ተያይዘው መጡና እንዴት አደራችሁ እንዴት ዋላችሁ በማለት ጠየቋቸው። ኪራም የት ነበር ካጅሬው በማለት ጠየቀው ክብሮምን። ከሰኑ ቤት ነበርኩ። ጽናትም ስራውስ? ሰኑም ዛሬ አስቀረውት በማለት መለሰች። ያቺ የት ናት የተረገመች? ሊና ወጣ ብላለች። ክብሮም ይሄን የሰማ ለምንድን ነው ግን ሴቶች እርስ በራሳችሁ የማትዋደዱት በማለት ጠየቃቸው። ክርክር ውስጥ ገቡ። ሰኑና ክብሮም ኪራ በሉ እኛን ስታዩ ነው እንዴ የምትጣሉት? እስካሁን እኮ ሰላም ነበራችሁ አላቸው። ሰኑም አንተ ደግሞ ናሆምን አትሆንብኝ ብላ በቃ እንደውም ውሃ ልጠጣትልና ብድግ ብላ ወደ ኪችን ትገባለች። ክብሮም እኔም ልብስ ልቀይር ብሎ ልብስ ለመቀየር ወደ ውስጥ ይገባል። አረ ተከተላት ይልቅ ውሃው ትን እንዳይላት በማለትም ነገረው ኪራ። ቅዱስ ወደ እነ ኪራ ቤት አምርቷል። ኪራም ችግር አለ እንዴ በማለት ጠየቀው። ባክህ ያቺ ቀውስ ከከባድ ሰው ጋር ነው ያጋጨችኝ። ማታ በጣም ሲከታተሉኝ ነበር። እንደምንም ብዬ ግን አመለጥኳቸው። በጥንቃቄ ማውራት አለብን ወይ ደግሞ ለእውነቱን ንገራት ለጽናት። በቃ ጽናት ስትነሳ እናወራታለን አለ ኪራም። ጽናት ሳሎኑን እያስተካከለች ነው። ሊናም ስልክ እያወራች ነው ደረጃ ላይ ሆና። ልክ እንደነገርኩ ነው እኔ ጋር ምንም ነገር የለህም የሰራውበትና የወሰድኩት እያለች ስልክ እያወራች ነው። እኔ ሊና ነኝ ማንንም አልፈራም እያለች እያወራች እያለ ጽናትም እያዳመጠቻት ነው። ስልኩን አውርታ ከጨረሰች በኋላም ዞር ስትል ጽናትን አየቻት። እንዴ ምን እያደረግሽ ነው? አይ ምንም ልብሱን ለመውሰድ ነው ብላም ተንተባትባ እዛ ቦታ አመለጠች። ሴቶቹም ተሰባስበዋል። ሰኑም ሲጀምር ልጅቱ የሆነ ነገር እንዳለባት ግልጽ ነው አለች። ምሩም ግን ለኪራ ነግረሸዋል? እንዴት ብዬ ነው የምነግረው? በዛ ላይ ደግሞ ከስራ ምሽቶ ስለሚመጣ በጣም እየተጨናነቀ ነው። ያመጣት እንግዳ እንደዚህ ናት እንደዚህ ነው የምትውለው ብዬማ አልነግረውም እያለች ነው። ለነገሩ ልክ ነሽ ናሆምም ሲያስብ ነበር። ሰኑም ታድላችሁ፣ ሁሌ መጨነቅ ነው እናንተ ስለባላችሁ ስራችሁ፣ እኔ ግን ነፃ ነኝ ታድዬ ትላለች። ጽናትም አሁንማ አስጨናቂው መጣ አለች። ማን ነው? አላስታወስኩም አለይ ሰኑም። ኮሰረቴ ነዋ። አይ ኮሰረት እንዳልላችሁ እርግማን ነው የሚሆን ብላም ቀለደች። ኪራና ሊና ካፌ ናቸው። አንድ ነገር ልጠይቅሽ። እሺ ምንድን ነው? ምንድን ነው የሚፈልጉት እነዛ ሰዎች ካንቺ? ችግሩ ምንድን ነው? አሰሪና ሰራተኛ ነበር ችግሩማ። ገላዬን ሽጬ ባመጣው ገንዘብ እነሱ ተከፋፈሉኝ። ከዚህ ስራ መውጣት ትፈልጋለሽ? አዎ ገንዘብ ልስጥሽና ከህይወቴ ውጭልኝ ይላል ኪራም። ገንዘቡን ከተከፋፈሉኝ በኋላም ግን ሰርቂያቸውን የወጣው ብላለች። ካፌ ውስጥ እንደዚህ እያወሩ ሰኑ ወደ ካፌው አምርታ አየቻቸው ሊናና ኪራን። ሊናም በጣም ተናዳ ስለነበረ ከዛ ካፌ በፍጥነት እየወጣች ነው። በርጋ ከሰኑ ጋር ትገጣጠማለች። ሰኑም ወዴት ነሽ ሊና? ይቅርታ በቀደም ለተፈጠረው ነገር ብላም ጠየቀቻት። ችግር የለም ይቅርታ አድርጌልሻለሁ አለቻት። ነይ ወደ ውስጥ እንግባ። አልገባም፣ እንግዳማ ይቅርታ አላደርግሽም አድርጌልሻለሁ ብላም ጥላት ሄደች። ይህን ነገርማ ለጽናት ነው መናገር አለብኝ፣ እዚህ ውስጥማ የሆነ ነገር እየተካሄደ ነው ብላም ለጽናት ለመደወል ስልኳን አውጥታለች። ሰኑም ወደ ጽናት ከሄደች በኋላ ጽናት ሰኑ ምን ነበር ልነግርሽ ነው ያልሽኝ በማለት ጠየቀቻት። ኪራ መጣህ እንዴ? የት ነበር ካለች ጽናትም ስራ ነበርኩ። ሰኑም አትዋሽ አለችው። ከዛች ከሊና ጋር ካፌ ውስጥ አይቻለሁ። ሰኑ ሌላ ጊዜ ነግርሻለሁ አለ ኪራም። ጽናትም ማለት አለች።
ሰኑ ሌላ ጊዜ ማውራት እንችላለን ብሎም ዝም አስባላት። ሰኑና ሊናም በር ላይ ናቸው። ሰኑ ከኪራ ጋር ምንድን ነው ያለሽ ብላም ጠየቀቻት። ሊናም ምንም የለንም ንገሪ ስትላትም ጎረቤቴ ነው አለቻት። አንቺ ማንሽን ነው እንደዚህ የምትናገሪኝ? ያው የጽናት እህት ስለሆንኩ ነው በማለትም ሰኑ መለሰች። እኔም እኮ እህት አለችኝ ግን እንዳንቺ አትከራከርም፣ በጣም ሰው አማኝ ናት አለቻት። ቆይ ለምንድን ነው እንደዚህ የሚያምጣጣቸው? ሰኑ በጣም ኃይለኛ ንግግር ስለተናገረቻት በጣም ተናዳ ነበር። በሩንም ቆልፋባት ነው ሄደችው። ቆይ እነዚህ ልጆች ልጁን 1 ለ5 ነው እንዴ የተደራጁት? አለች ሊናም። በሩም ተዘንጋ ብታንኳኳ የሚከፍት የለም። ይዝጋሽ አለቻት። ወደ ውስጥ ገባች። ኪራና ጽናትም ሳሎን ነበሩ። በር ሳንኳኳ ሰሙም እንዴ? አልሰማንም። ሊና በጣም ተላዳ ስለነበር ከኪራና ከጽናት ላይ በጣም ጮህ ብላ እየተናገረች ነው። ምንድን ነው የተናገረች ነገር አለ እንዴ? ለምንድን ነው የተቆጣሽው? በር ስላልከፈትን ነው አለ ጽናት። አንቺማ ምን አለብሽ ከዚህ እየተቅለሰለሽ በጓደኞችሽ ታሰድብኛለሽ እንጂ አለች። እንግዳ ክብር ነበር፣ እናንተ ግን እያሰደባችሁኝ ነው። ሰኑ ከዚህ በኋላ አንድ ነገር ብትለኝ ምን እንደማረግ ታውቃለህ ኪራ ስትለው ነበር። ምን ልታረጊ ነው? አፍሽን ዝጊ ሲላል ኪራም በጣም ተናዳ ንዴቷን ከነሱ ላይ እየተወጣች ነበር። ጽናትም ወደ ውስጥ ገባች። ኪራም አፍሽን ዘግተሽ ኑሪ በማለት ተናገራት። እኔ ምን ላርግ? ሴቶች ናቸው እኮ የሚያበሳጩኝ። የት አባታቸው እኔ እንዳቃጠሉኝ እነሱም ተቃጠሉ አለች። ጽናትም ወደ ሰኑ ቤት መጣች። በር አንኳኳች። ከፈተችው። ሰኑ ናሆም እየዘፈነ ይገኛል። አትሸኟትም ወይ ይላል የዘፈኑ ግጥም። እንደዚህ እየዘፈነ ኪራ ይደውላል ስልክ ወይ እያለ ነበር። አይ ኪራ አንተ ልጅ አበድክ እንዴ? ከናሆም ጋር እኮ ነው የደወልከው። ጽናት የለችም እንዴ? ሰማች እንዴ? አወቀች? ኧረ አልሰማችም። በቃ ከሰኑ ጋር ሄዳ ነው የሚሆን። ምር መጣች። ይች ሊና ናት የምትባለው ምን ሆና ነው? ኪራና ጽናት ሳይጋጩ አይቀሩም። መቼም በሷ ምክንያት ነው። እኔማ እኮ እሷ ከመጣች ጀምሮ ኪራ ልክ እንዳልሆነ ተረድቻለሁ። ጽናትም ተኝታ ነበር ከሰኑ ቤት። ሰኑ ከተነሳች በኋላም እያወራች ነው ብቻዋን። እንደዛ ማለት አልነበረብኝም ኪራን መረጋጋት ነበረብኝ እያለች ነው። ደግሞ እንዳልቀሰቅሳት እንጂ ብላን ብድግ አለች። ናሆም እና ኪራ ወደ ሰኑ ቤት አልሄድክም እንዴ? አልሄድኩም። ሰኑም እደውላለሁ ብላ ነበር አልደወለችም። ደውላለሁ ብላ ዘጋችው። ካልሆነ ወይ እውነቱን ንገራት ለጽናት ወይ ደግሞ አስወጣት ሌናን። እሱንማ ብር ልስጥሽና ውጭ ብያን ነበር። ለነገሩ የቤት እመቤቷን አስወጣቻት አለ ናሆም። ሊና እያለቀሰች ነበር። ምሩ ወደ ክፍሏ ሄዳ ለማጽናናት ሞከረች። ይኸው እድሌ ነው መሰል ቤተሰቦችም አይወዱኝም። ኪራ በቅንነቱ ቢያስገባኝም ጽናት ደግሞ ደስተኛ አይደለችም። በጣም ከፍቷት ስለነበረ እያለቀሰች ብዙ ነገር እየተናገረች ነው። ምሩ በቃ ይዞሽ፣ ሰው እኮ ስህተትሽን ሲነግርሽ እንደዚህ አስተካክላለሁ ነው እንጂ የሚባል ሌላ ነገር አይመለስም። ተስተካካይ፣ ጸባይሽን አስተካካይ እያለቻት ነበር። ሊናም እኔ እንደ ራሴ ነው መሆን የምፈልገው። ይኸውልሽ አንዳንድ ሰዎች ለውጠውና አፈራርሰው የሚሰሩሽ ሰው የሚወዱሽ ናቸው። ስለዚህ እኔ ደግሞ ራሴን ነው መሆን የምፈልገው ትላለች። በቃ ይዞሽ ብላ ማጽናናት። እስኪ ደግሞ ጽናትን ልያት ብላ ወደ ሰኑ ቤት ሄደች። ሊናም ከወጣች በኋላ አዎ ሂጂና አጽናኛት እሷን፣ እኔም እኮ ማለቅሰው የደስታ እንባ ነው አለች። ምሩም ከሰኑ ጋር ቁጭ ብላ እያወራች ነበረ። ምሩ ጽናት የት ናት በማለት ጠየቀች። ውስጥ ናት አለቻት። ሰኑም እንደዛ እኮ መሆን አልነበረብኝም፣ አንዳንዴ እኮ ችኩልነቴ ጥሩ አይደለም፣ ጽናት እንደዛ ሆና ሳያት በጣም ነው ያሳዘነችኝ እያለች ነው። መናገር አልነበረብኝም። ለነገሩ የኪራም ጥፋት ነው። ልጅቷ እኮ የለየላት እብድ ናት። ቆይ ሰኑ ግን እኛም እኮ አልተረዳናትም ሊናን። እንደዚህ ለምንድን ነው ቀድመሽ የጠላሻት አለች ምሩም። አንቺም ኪራም እኮ ስትናገሯት ተሰምቷት በጣም እያለቀሰች ነበር። እንዴ ታዲያ እንዴት ዝም ልበል? ቤት እኮ የባለ ትዳር ነው። ጽናት ባለ ትዳር ናት። እንደዛ ሆና ማየት አልፈለግኩም። በዛ ላይ ደግሞ የእህቴ ህይወት እንደዚህ ተጽዕኖ አሳድሮብኛል መሰል። እሷን አይቼ ደግሞ በጽናት ሲሆን ዝም ማለት አልቻልኩም። ማንም ሰው እንደዚህ እንዲያረጋት አልፈቅድም ትላለች። ሊና ስልክ እያወራች ነው ከእህቷ ጋር። ደህና ነኝ እኔ፣ አይዞሽ፣ አንቺ እኮ በጣም ደህና ነሽ። በቃ የሆነ ነገር ባያቸውሽ፣ አይዞሽ፣ ተረጋጊ እያለች እያወራች ነው። ኪራ መጣ። እኔ ያዚህ ስራ በስቶቤ ነው እመጣለሁም እያለቻን ነው። እኔ በህይወት እያለው ምንም አትሆኝም አይዞሽ እያለችም እያጽናናቻን ነው። ማንም ሰው እንዲደፍርሽ አልፈልግም ትላለች። ኪራም ከማን ጋር ነው የምታወሪው? ምን አገባህ? ሁሉን ነገር ልንገርህ እንዴ? ታዲያ ለምንድን ነው እዚህ ቤት የማትወጪው? ሰላሜን እኮ ነሳሽኝ። ቤት የለኝም፣ ከአንተ ደግሞ ምንም አልፈልግም። አንተም በጣም የምትወዳትና የምታፈቅራት ሚስት አለችህ። ስለዚህ እኔን አትፈልገኝም እኮ። ሰላሜን እኮ በጠበጥሽው።
ቤት ልከራይልሽና ሂጅ። ቤተሰብ የለሽም፣ እህት የለሽም። ቤተሰብ አለኝ፣ ነገር ግን ገላይን ሽጬ በምሰጣቸው ገንዘቤን እየፈለጉ እኔን ግን ከመዝገብ ቃላቱ ሰርዘውኛል። እህት የነበረች እሷ ደግሞ ታማለች። እኔ ነበር ማስተዳድራት። ሁሉም ሰው ለጥቅም ነው የሚፈልገ ታውቃለህ። በጥላቻ እንድታውቀኝ አልፈልግም። እኔንም ተረዳይ ብላ በጣም ብዙ ነገር ነገረችው። በቃ ይዞሽ በማለትም አጽናናት። ጽናትና ሰኑ ደህና ነሽ አይደል? ደህና ነኝ። ጽናት ራሷን አሟት አስረዋለች። ይቅርታ ጽናት፣ እንደዛ ቸኮዬ እኮ ባልናገር ጥሩ ነበር። አሁንማ እኮ እኔም ትዕግስት ያለቀ መሰል አለይ ጽናት። እሺ አሁን ቡና ላፍላ ወይስ ምን? አረ ምንም አልፈልግም። እኔ እኮ ሰው ማባበል አልችልም ትላለይ ሰኑም። አንቺ እኮ አትችም። ያው ምሩም መድኃኒት አለመጣውም ስትለኝ ምን እንደማረግ ግራ ገባኝ። እኔ እኮ የመጽናናው አንቺ ባለሽበት ነው ሰኑዬ አለይ ጽናትም። እንደዚህ እያወሩ በር ይንኳኳል። ተረጋጊ፣ ቤቱ የኔ ነው፣ እኔ እጅ ከፍታለሁ አለይ ሰኑም። ኪራ መጣ። አሞሽ ነው? አረ ደህና ነኝ ጽናት። አንቺ እንዳሰብሽው አይደለም ነገሩ። ሊና በፊት የማውቃት ሴት ነች። አጋጣሚ ነው ያስተዋወቀን። ከቤት ትቆያለች ለትንሽ ጊዜ። አዎ ኪራ የደበከኝ ነገር ካለ ንገረኝ እያለችው ነው። ምንም የለም ብሎም አቀፋት። ሰኑም ኪራ ይቅርታ፣ እንደዛ መሆን አልነበረብኝም ብላ ይቅርታ ጠየቀችው። ችግር የለም አለ። ከተቃቀፉ በኋላ ሰኑ ለብቻ ሆነችና እኔ ግን ለምንድን ነው ውስጤ የሆነ ነገር እንዳለ ይነግረኛል። ኪራ ጽናትን እየዋሻት ይመስለኛል። ለነገሩ ሲጀመር የእህቴ ታሪክ በቃ ተጽዕኖ አሳድሮብኛል። ከአሁን በኋላ ያገባኝም በእነሱ መካከል ዘምነምን እያለች በልቧ እያንሰላሰለች ነው። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።